ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ጂኦግራፊ ከዩኒስሪ የተወጣጡ ጥያቄዎችን አብረን እንሰራለን። ወደ over 36 I think 42 አካባቢ ጥያቄዎች ናቸው። መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒስሪ ከሞጁላችሁ ከምዕራፍ 3 የተወጣጡ ጥያቄዎች ናቸው። ፊዚካል ኢንቫይሮንመንት ኦፍ እርዝ ከሚለው ምዕራፍ ማለት ነው። ይሄ የፓርት 3 ቪዲዮ ነው። ተከታታይ ፓርቶችን እየሰራን ነው በዚህ ምዕራፍ፣ ምክንያቱም ሰፊው የኤግዛማችን ከቨር ከሚያደርግ እንደዚሁም ሰፊው ምዕራፍ ነው። ይሄ ምዕራፍ ብዙ ምዕራፍ ሊወጣ የሚችል ምዕራፍ ነበር አንድ ላይ ሰብስበው ያደረጉት። በተከታታይ ፓርቶች በቀጣይ ቀናትም ቻፕተሩን ለመጨረስ እንሞክራለን። እኛ ብቻ እንመጣለን ለእናንተ በተከታታይ እንልክላችኋለን እስከ ኤግዛም ቀን ድረስ። እናንተም ሳትዘናጉ በደንብ እንድታነቡ ሪከመንድ አደርጋችኋለሁ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቴሌግራም ላይ ታገኙናላችሁ። እዛ ላይ ጥያቄያችሁን፣ አስተያየታችሁን፣ ጥቆማም ካላችሁ እዛ ላይ ሼር ልታደርጉ ትችላላችሁ። እዛ ላይ እኛም አፕዴቶችን ሼር እናደርጋችኋለን። አዳዲስ ነገሮች ካሉ እዛ ላይ ተከታተሉ። እዛ ላይ የምናሳውቃችሁ ይሆናል። ይሄኛውንም ሪሶርሶች ኤግዛም ወረቀቶች እነዚህ ለምን ይጠቅማቸዋል? እነዚህ ፒዲኤፎች እንዲህ አሁን የፈተና ኦንላይንም ስለሆነ ጀስት በኮምፒውተራችሁ ኦር ፒሲ ላይ ኦር ስልካችሁ ላይ ሊሆን ይችላል የኮዲው ኤግዛሞችን እንድትለማመዱ አእምሯችሁ ለዛ ዝግጁ እንዲሆን አዲስ አይሆንበትም ፈተና ላይ ስትገቡ። አይ ቲንክ አሁን ዩኒቨርሲቲዎች ብዙ ዩኒቨርሲቲዎች ፈተናቸውን ኢቭን ፋይናል ፈተናቸውንም ኦንላይን ማድረግ ጀምረዋል። ያ ብዙም እንዳትደናገሩ ያደርጋችኋል። በተጨማሪም ተማሪዎች ላሳስባችሁ የምፈልገው ነገር፣ ምናልባት እንድጠይቃችሁ የምፈልገው ነገር ከዚህ በፊት የነበረው የሪሜዲያል ኤግዛሞች እኔ ጋር ስለሌለ ነው። ምናልባት ካላችሁ ቴሌግራም ላይ ሼር አድርጉልኝ። እዛ ላይ ምናልባት ልሰራላችሁ ፈልጌ ነበር ግን ስላላገኘው ነው። ያላችሁ ልጆች ካላችሁ ቴሌግራም ላይ ሼር አድርጉልኝ። ኦኬ እንጀምር። The first question is, which human activity is commonly practiced in equatorial rainforest due to dense vegetation? A. Shifting cultivation. B. Large scale mechanized farming. C. Intensive grazing. D. Fishing. The answer should be A. Shifting cultivation. በጣም ዴንስ ወይም እነዚህ ኢኳቶሪያል ሬንፎረስት በጣም ጥቅጥቅ ያሉ ደኖች ያሉባቸው አካባቢዎች ስለሆነ ይሄ ላርጅ ስኬል የሚባለው ፋርሚንግ ብዙ የተገደበ ነው። የፋርሚንጉ ግብርናው በአብዛኛው ሺፍቲንግ ካልቲቬሽን ነው። ይሄ የሆኑ ኤሪያዎችን ክሊር እያደረጉ ነው በአብዛኛው የሚጠቀም ሰው አንሳችን ኤ ይሆናል። the second one, what is the dominant reason for the formation of most tropical deserts? A. Proximity to the equator. B. Atmospheric wind patterns. C. Humid induced deforestation. D. Continental drift. Continue on መልሳችን what the dominant reason for the most tropical deserts? Atmospheric wind pattern. አብዛኛው በረሃዎች በእነዚህ ትሬድ ዊንድ ቤልቶች ባሉባቸው አካባቢ ነው የሚገኙት። ድራይ ደረቅ የሆኑ ማለት ነው። በዛ ምክንያት ነው መልሳችን atmospheric wind pattern የሚለው ትክክለኛ መልስ ይሆናል። ሶስተኛ which desert mineral is most strongly linked to the global economy? A. Nitrates. B. Copper. C. Phosphates. D. Oils. የትኛው ነው? D. Oil. ነዳጅ ወይም ዘይት የምንለው በጣም
በጣም ወሳኝ የሆነ ኢምፖርታንት የሆነ ሪሶርስ ነው የተፈጥሮ ሀብት ነው በተለይ በአብዛኛው ዴዘርት አካባቢ በረሃ አካባቢ ሚድል ኢስት ሀገራት የመካከለኛ እነዚህ አረብ ሀገራት በተለምዶ አረብ ሀገራት የሚባሉ የመካከለኛው ምስራቅ ሀገራት በዚህ በኦይል በጣም ሪች የሆኑ ሀገራት ናቸው ኦልሞስት የዓለም ከ60% በላይ ሪዘርቭ የሚገኝባቸው አካባቢዎች ናቸው ስለማለታችን ዲ ሆነ number 4 which plant feature is an adaptation to desert condition A large leaves B broad leaf canopy C oily leaf surface D shallow roots የትኛውን መልስ የሚሆነው answer should be C oily leaf surface የሚለው አብዛኛው የበረሃ አካባቢዎች ኦይሊ የሆነ ምንድነው ዘይት ወይም ቅባታማ እንትን ቅጠላቸው እንደዛ አይነትና ስቶማታቸው በጣም ትንሽ ነው ያም የሚሆንበት ዋና ምክንያት ወተር ሎስ እንዳይኖር ያንን ለመቀነስ ምክንያቱም ከፍተኛ ኢቫፖሬሽን ምናምን ስለሚኖር ያንን መቀነስ አብዛኛው ስቶማታቸው በጣም ትንሽ ነው ኦይሊ ሊፍ ነው ያላቸው ስቶማታችን C ይሆናል number 5 what best explains the extreme daily temperature range in hot deserts A lack of cloud cover B heavy rainfall D C dense vegetation D high humidity የትኛው ነው መልሳችን answer should be lack of cloud cover እነዚህ ምንድነው ደመና ሳይኖር ሲቀር ከፍተኛ የሆነ ዴዘርት እነዚህ በረሃ አካባቢዎች በከፍተኛ ሁኔታ ቀን ላይ በከፍተኛ ሁኔታ ይሞቃሉ ማታ ላይ ደግሞ በከፍተኛ ሁኔታ ነው ቅዝቃዜ ያ ደግሞ ከፍተኛ ሬንጁ ኤክስትሪም ሬንጅ ይፈጥራል ማታ ላይ በጣም ቀን ላይ በጣም ሙቀት ይኖራል ማታ ላይ ደግሞ ከፍተኛ ቅዝቃዜ ወዲያው በከፍተኛ ሁኔታ በፍጥነት ስለሚቀዘቅዝ ዴሊ ሬንጁ ማለት የቀንና የማታው ሬንጁ ከፍተኛ ልዩነት ይኖረዋል ማለት ይሆነ number 6 in deserts small scale crop cultivation is possible in which of the following locations A mountain slopes B earth and weeds C sand dunes D trade wind zones and something naturally earth and weeds እነዚህ በተለይ small scale crop cultivation በበረሃ አካባቢ ኦይስ እና ዊድስ ምንላቸው እነዚህ ለኢሪጌሽን ምቹ ይሄ ቫሊዎች አካባቢ ምንድነው እንደዚህ ሸለቆች አካባቢ የሚገኙ አካባቢዎች ላይ በከፍተኛ ሁኔታ ለኢሪጌሽን አመቺ ስለሆኑ ውስጥ ላይ አንደርግራውንድ ወይም ሪቨሮች ከዛ ውሃ ከከርሰ ምድር ወይም ከወንዞች ውሃ ስለሚያገኙ እዛ አካባቢ ስሞል ስኬል ክሮፕ ካልቲቬሽን በዴዘርት አካባቢ አሪፍ ያደረጉ ኦይስ እና ዊድስ ናቸው ሶታችን ቢ ሆነ number 7 what is the best known example of a cold desert animal adaptation A dig for B hibernation C wide feet D water storage ability in cameras የትኛው ነው ለአዳፕሽን ማለት ዴዘርት አካባቢ ላይ ለኮልድ ዴዘርት አኒማል አዳፕሽን ቤስት ኤግዛምፕል ሊሆን የሚችለው answer should be D water storage ability እነዚህ ግመሎች ካሜሎች
ለረጅም ጊዜ ሰርቫይቭ ማድረግ ውሃን በማጠራቀም ውሃን ስቶር በማድረግ ለረጅም ጊዜ በጣም አስቸጋሪ ሆነ በጣም ከባድ የሆነ ኤክስትሪም ቴምፕሬቸር ባለበት አካባቢ ለረጅም ጊዜ ተቋቁሞ ያንን ሬዚስት አድርገው እንዲቆዩ የሚያስችላቸው ቤስት አዳፕቴሽን ምሳሌ ሊሆን የሚችለው water storage ability cameras. Number 8 seventhኛ what best describes the location of most tropical hot deserts? A. Equatorial region. B. Northern continental interiors. C. Western margins between 15 degree up to 30 degree latitude. D. High mountain areas. Answer should be the western margin between 15 up to 30 degree latitude. Most tropical የሚባሉ ዴዘርቶች በአብዛኛው የሚገኙት እነዚህ ጫፎች ላይ ኮንቲኔንቶች ኤጅ የኮንቲኔንቶች አህጉሮች ዌስተርን ምዕራባዊ ዳርቻዎች ላይ በአብዛኛው ይገኛሉ ከ15 እስከ 30 ዲግሪ ላቲቲዩድ ባለው ማለት ነው። ለምሳሌ እዛ አካባቢ ደግሞ ትሬድ ዊንዶች በአብዛኛው ደረቅ የሆኑ ትሬድ ዊንዶች ዶሚናንት ስለሆኑ ቀደም እንዳወራ ነው በረሃ አካባቢ ላይ እነሱ ሞር ዶሚናንት ናቸው። Number 9 which of the following is a major human activity in equatorial forest beside agriculture? A. Mining. B. Animal rearing. C. Tourism. D. Manufacturing. Continue. Mining ወይም ሚኒራል ኤክስትራክሽን ማዕድን ማውጣት ወይም ማዕድን ፕራይማሪ ኢኮኖሚክ አክቲቪቲ ነው። ዋና ኢኮኖሚክ ወይም ቁልፍ የሚባለው ኢኮኖሚክ አክቲቪቲያቸው ነው። እነዚህ ኢኳቶሪያል ፎረስት አካባቢዎች ዴንስ በጣም ጥቅጥቅ የሆኑ ኢኳቶሪያል ፎረስት አካባቢዎች ቢሳይድ አግሪካልቸር ማለት ነው። በጣም እነዚህ ወርቅ ኦይል ነዳጅ በከፍተኛ ሁኔታ ስለሚገኝ ተመልካችን የሴንትራል አፍሪካ ሀገራት ለዚህ ቤስት ኤግዛምፕል ይሆናሉ። Number 10 which vertical climatic zone of Ethiopia lies between 500 up to 1500 meters above sea level? A. Baraha. B. Qolla. C. Wirch. D. ወይና ደጋ። የትኛው ነው ማለት ከ1500 ቆላ ነው። ቆላ አካባቢዎች በጣም ዋርም ቱ ሆት አይነት ሰሚ አሪድ ከፊል ደረቅ የሆኑ ዝቅተኛ ቦታዎች ናቸው። በአብዛኛው ቆላማ አካባቢዎች የሚባሉ በአብዛኛው ከ500 እስከ 1500 ከአማካይ ከባህር ጠለል በላይ ከፍታ ያላቸው አካባቢዎች ናቸው። ቲፒካሊ በኢትዮጵያ ቆላ ተብለው የሚታወቁ ቦታዎች። 11 what is the key characteristics of the Dega climatic zone in Ethiopia? A. Hot and dry. B. Tropical and humid. C. Cold to cold and humid. D. Very cold and dry. የትኛው ነው መልሳችን? answer should be C. cold and humid ናቸው። አብዛኛው የደጋ ኢትዮጵያ ላይ ደጋ ተብሎ የሚታወቀው አካባቢ ቴምፕሬት ሃይላንድ ናቸው። አይ ቲንክ አማካይ ከባህር ጠለል በላይ ከፍታቸው ከ2300 እስከ 3300 አካባቢ ያሉ አማካይ ከፍታቸው ከባህር ጠለል በላይ ከፍታቸው ያለባቸው አካባቢዎች ናቸው። በጣም ቀዝቃዛ የሆነ ቴምፕሬቸር ኩል የሆነ ቴምፕሬቸር ነው ያላቸው። በተጨማሪም ደግሞ እነዚህ አካባቢዎች ለአግሪካልቸር ኢትዮጵያ ላይ በጣም ወሳኝ ምክንያቱም ከፍተኛ የሆነ ዝናብ ስለሚያገኙ በቂ የሆነ ዝናብ የሚያገኙ አካባቢዎች ናቸው። ኢትዮጵያ ላይም በፖፑሌሽንም እነዚህ አካባቢዎች በአብዛኛው ሴትልመንቱ ከፍተኛ ነው።
most densely populated የሆኑ አካባቢዎች ናቸው የኢትዮጵያ የደጋው አካባቢዎች ሰው ምክንያቱም መሬታቸውን በአብዛኛው ለም ነው በቂ ዝናብ ለአግሪካልቸር ምቹ ስለሆነ የኢትዮጵያ አብዛኛው ደግሞ ከዚህ ጋር ከአግሪካልቸር ጋር ህይወቱ የተቆራኘ ስለሆነ most densely populated ናቸው እነዚህ አካባቢዎች ነው ማለታችን የደጋው አካባቢ በአብዛኛው ቀዝቃዛና እንደዚሁ humid የሆነ ጥሩ የሚባል በአመዛኙ ጥሩ የሚባል አየር ንብረት ያለበት አካባቢ ነው what is the typical temperature range in Ethiopia ውርጭ ዞን ኢትዮጵያ ላይ ውርጭ ዞን የምንለው typical የሆነ temperature range A 20 degree centigrade up to 25 degree centigrade B 15 degree centigrade up to 20 degree centigrade C below 10 degree centigrade D 10 up to 15 degree centigrade ሲኛውን መልስ የሚሆነው አንተሽልኝ ይላል ይሄ ውርጭ የምንለው አካባቢ በኢትዮጵያ ላይ በተለይም ከቀደም ከ2000 እስከ ከ2300 እስከ 3300 ነው ከዛ ቀጥሎ ከ3300 በላይ ያሉት ከአማካኝ ከባህር ጠለል በላይ ከፍታቸው ከ3300 ሜትር በላይ የሆኑ አካባቢዎች ናቸው በአብዛኛው ውርጭ የሚባሉት እነሱም በአብዛኛው ኤክስፒሪየንስ የሚሆነው ምን አይነት ቴምፕሬቸር ነው አማካይ አመታዊ ቴምፕሬቸራቸው ከ10 ዲግሪ ሴንቲግሬድ ነው ምክንያቱም ከፍተኛ የሆነ ባለፈው ፓርቶች እንዳወራ ነው የክላይሜት ክላሲፊኬሽን ላይ የትሮፒካል ሪጅን ሆኖ ኢቭን አንዳንዴ የነዚህ የፖላር ሪጅኖች የቱንድራ ምናምን አይነት ኤክስፒሪየንስ የሚያደርጉ ቴምፕሬቸራቸው እንደዛ የሚሆንባቸው አካባቢ ዲዩቲ ምንድነው በኤሌቬሽናቸው ነው ለናይ በከፍታቸው በአልቲቲዩዳቸው ምክንያት ይሄም እነዚህ የውርጭ አካባቢዎች ኢትዮጵያ ላይ አብዛኛው ተራራማ የተራራ ጫፎች አካባቢ ሃይ አልቲቲዩድ ያለባቸው አካባቢዎች ናቸው ሶ እዛ እነዚህ አካባቢዎች ከፍተኛ የሆነ ቅዝቃዜ ያለባቸው የፖላር ሪጅኖች አይነት ባህሪ ያላቸው አካባቢዎች ናቸው ማለታችን below 10 ዲግሪ ሴንቲግሬድ ነው ትክክለኛ sorting what is the average annual temperature in continental rainforest region A around 27 degrees centigrade B below 10 degrees centigrade C above 35 degrees centigrade D 20 centigrade በኢኳቶሪያል ሬንፎረስት አካባቢ አማካይ አመታዊ ቴምፕሬቸር that should be around 27 degrees centigrade ነው በኢኳቶሪያል ሬንፎረስት አካባቢ mean annual temperature ወይ average annual temperature አቸው እስከ 27 ዲግሪ የሚሆንበት በዋናነት ኮንስታንት የሆነ በተለይ ፀሐይ ሶላር ሂቲንግ ስለሚያገኙ የምድር አካባቢ ስለሚገኙ ወደ 27 አካባቢ ዲግሪ ሴንቲግሬድ mean annual temperature ወይ average annual temperature አቸው ወደ 27 ዲግሪ ሴንቲግሬድ 2014 which type of rainfall is most common in equatorial rainforests A cyclonic B conventional B conventional C orographic D seasonal most common equatorial rainforest አካባቢ ምን አይነት የዝናብ አይነት ነው most common answer should be B conventional rainfalls ናቸው በአብዛኛው conventional rainfalls ናቸው በተለይ ቀን ላይ ከሰዓት በኋላ አካባቢ conventional ወይም ከፍተኛ የሆነ conventional rainfalls የተለመዱ ናቸው በኢኳቶሪያል ሬንፎረስት አካባቢዎች ላይ ምክንያቱም ቀን ላይ ከሰዓት አካባቢ ከፍተኛ የሆነ ሂቲንግ አለ ሙቀት ምናምን አለ ሂዩሚዲቲው ከፍ ይላል ያ ሲሆን ኮንቬንሽናል ሬንፎረስት ያገኛሉ ከመልሳችን ቢ 15ኛ which of the following is an example of hardwood tree found in equatorial forests A baobab B bamboo C acacia D mahogany
የትኛው ነው መልስ የሚሆነው? hardwood tree found in equatorial forest. Answer should be D. mahogany. እነዚህ በጣም ሃርድውድ በተለይም በኢኳቶሪያል ፎረስት ላይ በጣም ኮመን የሆኑ እንትን ናቸው። በአብዛኛው ይሄ ለፈርኒቸር ኳሊቲ ፈርኒቸሮችን ለመስራት በጣም ያገለግላሉ። እነዚህ ማሆችን ተመልሳችን ዲ ይሆነ። 16 why is plant growth continuous in equatorial rainforest regions? A. rich soil minerals. B. high altitude. C. constant warmth and moisture. D. low population pressure. ለምንድነው ኮንቲኒዩስሊ ግሮዝ ያላቸው ፕላንቶች እጽዋቶች በኢኳቶሪያል ሬንፎረስት አካባቢ ምክንያቱም ኮንስታንት ዋርምዝ ኤንድ ሞይስቸር ስላላቸው ነው። ተመሳሳይ የሆነ ቴምፕሬቸር አለ፣ በቂ የሆነ አባንደንት የሆነ በጣም በቂ የሆነ ሬንፎል ዝናብ ያገኛሉ አመቱን ሙሉ። ምንም የሚቆራረጥ ወይም ኮንስታንት የሆነ ዋርም ወይም ኮንስታንት የሆነ ኢንተራፕትድ ያልተቆራረጠ የሆነ ዝናብ ስለሚያገኙ በቂ ዝናብ ስለሚያገኙ እንትናቸው ፕላንት ግሮዛቸው ምንም አይረበሽም ወይም ምንም የሚስተጓጎልበት ነገር አይኖርም። ሰማንታችን ሲ ይሆናል። 17 which of the following is dominant economic activity in dominant የሆነው economic activity? A. agriculture. B. fishing. C. tourism. D. banking. እዚህኛው መልሳችን ሲምፕሊ አግሪካልቸር ነው። እነዚህ ሰብሲስተንስ እንደዚህ ፕላንቴሽን ፋርሚንግ የመሳሰሉት በጣም ለትሮፒካል ሪጅን አካባቢ ለሚገኙ ማህበረሰቦች ዋነኛ ምክንያቱም መሬታቸውን በጣም ለም ነው። እዛ አካባቢ ዋርም አይነት ክላይሜትም ስላለው ምቹ ናቸው ለአግሪካልቸራል አክቲቪቲ። 18 what is the daily temperature range like in equatorial rainforest region? A. nearly 0. B. greater than the annual range. C. constant throughout the day. D. colder at night than in deserts. የትኛውን መልሳችን my daily temperature range likely ምንድነው የሚመስለው? ከአኑዋል ሬንጁ ይበልጣል። ሲ ነው የሚሆነው። greater B ነው greater than the annual range ነው። ዕለት ያለው ወይም ይሄ በቀንና በማታው ቅድም እንዳወራ ነው። ዴሊ ሬንጅ ስንል ቀንና ማታ ላይ ያለው ዲፈረንስ ነው። በጣም ሲግኒፊካንትሊ ከአመታዊ በጣም አመት ላይ ስሞል አመታዊ አማካይ እንትኑን ስናየው ስሞል ቫሪዬሽን ነው ያለው። ግን ዴሊ ሬንጁ በጣም ከፍተኛ ልዩነት ነው። መልሳችን ቢ ይሆናል። 19 which of the following animal is arboreal and common found in equatorial forests? A. hippopotamus. B. crocodile. C. elephant. D. monkey. እዚህኛው ነው should be monkey. arboreal animal የሆነው እነዚህ በተለይ arboreal የሆኑ አኒማሎች እነ ሞንኪንም ዝንጀሮንም ጨምሮ በዛፍ ላይ ምናምን የሚኖሩ በአብዛኛው እንደዚህ ኢኳቶሪያል ፎረስት ጥቅጥቅ የሆኑ ደኖች አካባቢ ላይ በጣም ኮመን አኒማሎች ናቸው። 20 እና how are natural regions generally named? እንዴት ነው ስማው እንትን የሚደረጉት? A. by climate type. C. B. by landform. C. by dominant vegetation. D. by population.
በምንድን ነው የሚሰየሙት? ሲ by dominant vegetation ነው። ናቹራል ሪጅኖች ብዙ ጊዜ የሚሰየሙት ዶሚናንት በሆኑ vegetation type ነው። እንደ አሁን ለምሳሌ ሬን ፎረስት፣ ሳቫና ምናምን የሚባለው በአብዛኛው ዶሚናንት vegetation እንትን በማለት ነው። 21 which of the following causes frequent weather changes in the temperate zone? በከፍተኛ ሁኔታ የአየር ሁኔታው እንዲቀያየር ቴምፕሬት ዞን ላይ የሚያደርገው A convergence of tropical and polar air masses, B overhead sun and warm currents, C volcanic eruption, D dense forests. የትኛው ነው መልስ የሚሆነው? ለምሳሌ in convergence of tropical and polar air mass ይሄ በትሮፒካል እና በፖላር ኤር ማሶች ኢንተራክት በሚያደርጉ ጊዜ እነዚህ ሳይክሎኖች እንዲፈጠሩ ያደርጋል። ያ ደግሞ በፍጥነት በጣም በተደጋጋሚ የአየር ሁኔታው እንዲቀያየር የሚያደርግ ነው በቴምፕሬት ዞኖች አካባቢ። ለምሳሌ ኮንቨርጀንስ ኦፍ ትሮፒካል እና ፖላር ኤር ማስ የሚለው ትክክለኛ መልስ ይሆናል። 22 which climatic zone is known for having 4 distinct seasons? A tropical zone, B temperate zone, C frigid zone, D equatorial zone. የትኛው ክላይማቲክ ዞን ነው? አራቱን ዲስቲንክት የሚባሉ ሲዝን ማለትም እነዚህ ክረምት፣ በጋ፣ በልግ ምናምን፣ ጸደይ ምናምን የሚባሉት ይሄ በእንግሊዝኛው ሰመር፣ ኦተመን፣ ስፕሪንግ፣ ዊንተር ምናምን የሚባሉትን ሚዛው አንሰር should be አንሳችን A B ቴምፕሬት ዞኖች እነዚህም ፎር ዲስቲንክት የሆኑ ሲዝኖችን እነዚህ ስፕሪንግ፣ ሰመር፣ ኦተመን እና ዊንተርን ሚድ ላቲቲዩድ ላይ ስለሚገኙ እነዚህን ኤክስፒሪየንስ ያደርጋሉ በዋነኛነት። 23 which of the following is a major agricultural and industrial producing zone of the world? A tundra region, B polar ice cap, C desert region, D temperate zone. የትኛው ዞን ነው? ቴምፕሬት ዞን ሞዴሬት የሆነ ክላይሜት ስላላቸው ጥሩ የሚባል መሬታቸውም ለም ነው። በተጨማሪም ቴምፕሬት ዞኖች በጣም ፕሮዳክቲቪቲ በእነዚህ ምክንያቶች በመሬታቸው በጣም ፈርታይል ነው፣ ፕሮዳክቲቭ ነው። ክላይሜታቸው በጣም እንትን ነው። በዛ ምክንያት ለአግሪካልቸርም ለኢንዱስትሪ ምክንያቱም በከፍተኛ ሁኔታ ሮ ማቴሪያል ይፈልጋል። እንደ ግብአት የሚሆኑ ለኢንዱስትሪ የሚያስፈልጉ ነገሮችም ስለሚገኙ አብዛኛው ቴምፕሬት ዞኖች ምቹ ይሆናሉ። Which of the following is not part of the warm temperate subregions? A Mediterranean region, B temperate monsoon lands, C coniferous forest belts, D warm temperate grasslands. ዋርም ቴምፕሬት ሰብሪጅን ያልሆነው ክፍል ያልሆነው ኦብቪየስሊ ኮኒፈር ፎረስት ቤልቶች ናቸው። እነዚህ ኮኒፈር ፎረስት ቤልቶች በአብዛኛው እነዚህ ቀዝቃዛ የሆኑ አካባቢዎች ናቸው እንጂ ሞቃታማ አካባቢዎች ላይ አይገኙም። 25 which sub region of the frigid zone lies between coniferous forest and polar ice caps? A ice cap, B savanna, C tundra, D steppe. በፍሪጅ ዞን እና በኮኒፈረስ ፎረስት ማለት ፍሪጅ ዞኖች በኮኒፈረስ ፎረስት እና ፖላር አይስ ካፕ መካከል የሚገኘው የትኛው ሰብ ሪጅን ነው? answer should be tundra. ቱንድራ ነው። እንደ
በሁለቱ መሃል እንደ ትራንዚሽናል ቤልትም ነው እንደ ትራንዚሽናል ሪጅን የሚቆጠረው በኮኒፈረስ ቤልት እና በፖላራይዝ ካፕ መሃል የሚገኘው ቱንድራ ሰመታችን ሲሆነ 20 why is the frigid zone extremely cold throughout the year ለምንድነው አመቱን ሙሉ በጣም ቀዝቃዛ የሚሆንበት ፍሪጅ ዞኖች? A, its altitude is too high. B, the sun's rays are otherwise slanting. C, it is otherwise under cold cover. D, it receives monsoon winds. ሲሆነ ትክክለኛ ምክንያት ሊሆነን የሚችለው አንሳሽን ቢ ነው። ስላንቲንግ ሰንራይዝ የፀሐይ ጨረርን ፀሐይ ብርሃንን በአጠቃላይ የሚያገኘው አመቱን ሙሉ የአካባቢ ዝቅተኛ የሆነ ፀሐይ ብርሃን የሚያገኘው የሆነበት ከፍተኛ የሆነ ኦብሊክ የሆነ ተጣሞ ነው በስላንት መልኩ በበቂ ሁኔታ ፀሐይ ያገኛል። ያ እንደ ዋና ምክንያት አመቱን ሙሉ ቅዝቃዜ ኤክስፒሪየንስ እንዲያደርግ ፍሪጅ ዞን የሚያደርገው ስላንቲንግ የፀሐይ ብርሃን ስላንቲንግ። What 27 what limits vegetation growth in the tundra region? A, lack of soil. B, low annual rainfall. C, intense human activities. D, low temperature. The short growing seasons. የትኛው ነው የሚገድበው ቬጂቴሽን የእጽዋት እድገትን በቱንድራ ሪጅን በጣም ደካማን ወይም በጣም የተወሰኑ ናቸው? ያ የሆነበት ምክንያት that should be low temperature and D ነው low temperature and short growing seasons በጣም ከባድ የሆነ ቅዝቃዜ ነው ያለው ቱንድራ አካባቢ የበጋ ወይም እንትን የሚሆንበት ሙቀት ሰመሩ በጣም ትንሽ ብሪፍ ነው ዝቅተኛ በመሆኑ የተለያዩ አይነት ቫራይቲ ያላቸው እጽዋት እዛ አካባቢ በበቂ ሁኔታ ሰርቫይቭ ማድረግ አይችሉም ማደግ አይችሉም። ወሳችን ዲ ይሆናል። 28 የስምንተኛው which of the following is a human activity in the tundra region? A, plantation agriculture. B, tourism. C, reindeer herding. D, industrialization. የትኛው ነው? እነዚህ አጋዘኖችን ምናምን ምንድነው የሚባለው? ሬንደሪንግ ሄርዲንግ ነው ማገድ ምናምን ብቻ በአብዛኛው እነዚህ እስኪሞስ ምናምን ላፕስ የምንላቸው እዛ አካባቢ ኢንዲጂነስ የሆኑ ሰዎች ኢንዲጂነስ ወይም እዛ አካባቢ በጣም የቆዩ ማህበረሰቦች ቱንድራ አካባቢ ላይ በአብዛኛው በእነዚህ ጥንታዊ ወይም ይሄ ትራዲሽናል የሆኑ ኢኮኖሚክ አክቲቪቲዎች ናቸው። በተለይ በዋናነት እነዚህ ሬንደር ሄርዲንግ እንደዚህ አደን ላይ ምናምን በአብዛኛው የሚሳተፉ ሰዎቻችን ሲ ይሆናል። 29 what type of precipitation is mostly received in polar ice cap regions? A, hail. B, rain. C, snow. D, dew. ምን precipitation አይነት ነው? አብዛኛው በፖላር አይስ ካፕ አካባቢ ላይ የተለመደው ወይ እዛ አካባቢ ላይ የሚለው that should be snow. precipitation rainfall በብዙ አይነት በአብዛኛው እኛ በአማርኛው ስንጠቀም ዝናብ እንለዋለን እንጂ snow precipitation አይነት ነው። በአብዛኛው በፖላር ሪጅን አካባቢ በጣም ሚኒማል የሆነ precipitation ነው ያለው። ያም አብዛኛው በበረዶ ይሄ በስኖ መልክ ስኖ ከበረዶም ያለፈ ይሄ በአብዛኛው ፊልም ላይ ምናምን የምናውቃቸው ምንድነው እነዚህ ምናልባት የውጭ ሀገር ቲቪዎች ምናምን የምትከታተሉ አውሮፓ ወደ ምንድነው ራሺያ ቱርክ አካባቢ ምናምን በብዛት እነዚህ አይነት ስኖ መልክ እንትን ይላሉ። እሳችን ሲ ስኖ
13. Which zone is marked by temperature below 0 degrees centigrade for all months of the year? A. Cool temperate. B. Polar ice cap. C. Warm temperate. D. tundra. የትኛው ነው መልሳችን? ቴምፕሬቸሩ ከ0 ዲግሪ ወሩን ሙሉ የአመቱን ሁሉም ወር ከ0 ዲግሪ ሴንቲግሬድ ወር ይሄ ከፍሪዚንግ ፖይንት በታች ኔጌቲቭ የሆነው ማለት ነው። ቢ ፖላር አይስ ካፖች ናቸው። አብዛኛው ቴምፕሬቸራቸው ከ0 ዲግሪ ወይም ከፍሪዚንግ ፖይንትም በታች ይሆናል። 31 why is plant life almost absent in polar ice cap region? ለምንድን ነው almost የለም እስከሚባል polar ice cap regions ላይ የሆነበት ዋና ምክንያት? A. soil is sandy and dry. B. no precipitation occurs. C. big permanent ice cover and extreme cold. D. excessive animal grazing. ለምንድን ነው አይስ ካፖች ላይ ኦልሞስት የለም እስከሚባል እንትን የሆነበት? ቲክ የሆኑ ፐርማነንት የሆኑ አይስ ከቨር ስላለ ነው በአብዛኛው እዛ አካባቢ። እንደዚሁ እንትኑም ቴምፕሬቸሩም በጣም ኤክስትሪም ኮልድ ስለሆነ ብዙም ለሰርቫይቫል ምቹ ወይም ለእጽዋት ለማለግ በጣም ዝቅተኛ ቴምፕሬቸር ስላለ ኦልሞስት ኢምፖሲብል ነው እዛ አካባቢ ላይ። ሶማታችን ሲ ይሆናል። 32 what is a common adaptation among native people in Arctic region? A. rice farming. B. building stone houses. C. using animal skins for clothing and shelter. D. trading oil and gas. ሲኛው ምን የሚሆነው? በኔቲቭ ዘ አርክቲክ አካባቢዎች የሚገኙ ቅድም እንዳልኳችሁ እነዚህ ኢንዲጂነስ ፒፕሎች በእነ እስኪሞስ ምናምን ለምሳችን ቢ ሲ ነው። using animal skin for clothing and shelter ይሄ ተጠቃሽ አዳፕቴሽናቸው ነው። እነዚህ ኢንዲጂነስ ፒፕሎች በብዙ ጊዜ እዛ አካባቢ የሚገኙ የተለያዩ ማቴሪያሎችን ለልብስም ለመጠለያም የተለያዩ ቆዳዎችን የእንስሳት አጥንቶችን ምናምን ሊጠቀሙ ይችላል። ሶ ሜታችን ሲ ይሆናል። 33 which sub regions of temperate zone is found on western continental margins with moderate climate? A. cool temperate grasslands. B. coniferous forest belt. C. cool temperate western margins. D. warm temperate deserts. itu ነው መልስ የሚሆነው። that should be C. cool temperate western margins. እነዚህ በተለይ ኩል ቴምፕሬት የሆነ ዌስተርን ማርጂኖች በጣም ሚልድ የሆነ አሪፍ የሆነ ኦሽኒክ ክላይሜት አላቸው። እነዛ ደግሞ ለፖፑሌሽን ሰዎች ለሰተልመንት ምናምን በጣም አመቺ ናቸው። ለአግሪካልቸር ለግብርና ምቹ ስለሆነ በአብዛኛው ዴንስሊ ፖፑሌትድ ናቸው። ለአኗኗርም ሞር የተሻሉ ናቸው። በቴምፕሬት ዞኖች ዌስተርን ኮንቲኔንታል ማርጂንስ የአህጉሮች ዳርቻ ወይም ዳር ላይ አካባቢ በስተምዕራብ የሚገኙ በተለይ ሞደሬት ክላይሜት በላቸው ቴምፕሬት ዞን ላይ ተመልሳችን ሲሆናል። 34 what defines the tundra landscape during the winter season? A. green forest and flowers. B. rain and thunderstorms. C. snow cover twilight skies and visible stars. D. high solar radiation. 35 what is the mean temperature of the Arctic region? A. 0 degrees centigrade. B. 1 degrees centigrade. C. 1 degrees centigrade. D. 1 degrees centigrade. 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 1 d
የቱን መልስ የሚሆነው ቱንድራ ስኖው ከቨር ትዋይላይት ስካይስ ኤንድ ኢንቪዚብል ስታርስ ትክክለኛ መልስ። ይሄ ብዙ ጊዜ ቱንድራ አካባቢው ረዘም ያሉ ክረምቶች ስለሚኖሩ በዛ ምክንያት አብዛኛውን ቀን ዳርክነስ ይኖርበታል። ትዋይላይት የምንላቸው ይሄ ፀሐይ በምትወጣና በምትገባ ጊዜ ያለው ይሄ ወጋገኑ ማለት ነው። በብዛት እንደዛ አይነት እና ይሄ ስኖ ከፍተኛ የሆነ ስኖ ቪዚብል ስታሮች ምናምን ያ ቱንድራ ላንድስኬፕ በተለይ ዊንተር ሲዝን ላይ ረዘም ያለው የዊንተር ወቅት ላይ ማለት ነው። 35 what major factor causes extreme seasonal variation in temperate zone? A. Ocean currents. B. Altitude variation. C. Day length difference between seasons. D. Volcano activity. የትኛው ምክንያት ነው ፋክተር ነው ዋነኛ ፋክተር ሊሆን የሚችለው በቴምፕሬት ዞኖች ላይ ሲዝናል ቫሪዬሽን በተለይ ዊንተር እና ሰመር ላይ ከፍተኛ ቫሪዬሽን እንዲኖር የትኛው ነው መልሳችን? ሲ ሆነ በተለይም በዋናነት የእንትንም አለ የፀሐይ ማጋደል የአንግሎ ሰንላይት እና ይሄ ሌንግዝ ኦፍ ዴይ በዋናነት የቴምፕሬቸሩ ልዩነት ሺፍት እንዲያደርግ በተለይ በክረምትና በበጋ ላይ ያ ደግሞ ከፍተኛ ሲዝናል ቫሪዬሽን ኤክስትሪም ሲዝናል ቫሪዬሽን በቴምፕሬት ዞኖች ይፈጥራል። በመልሳችን ሲ ይሆናል። 36 in which zone would you find people traditionally using kayaks and sleds? A. Tropical. B. Mediterranean. C. Frigid. D. Desert. Answer should be yes ፍሪጅ ዞን ነው። በአብዛኛው የትራዲሽን ይሄ ካይካስ የምንላቸው እነዚህ ትንንሽ እንትን የሚመስሉ ምንድነው መርከብ የሚመስሉ ጀልባ የሚመስሉ ትራዲሽናል የሚሰሩ በአብዛኛው ኔቲቭ ኢንዲጂነስ ፒፕሎች በፍሪጅ ዞን የሚጠቀሙት ደግሞ ሌሎች እንደ ጋሪ አይነት እንጂ የሚሽከረከሩ ለውመት ምናምን የሚጠቀሟቸው አሉ። እነዚህ በጣም የተለመዱ ናቸው በፍሪጅ ዞን። 37 what is main source of energy for all ecosystem on earth? A. Sunlight. B. Wind energy. C. Soil nutrient. D. Earth magnetic field. ምንድነው ሲምፕሊ መልሳችን? ሰንላይት የፀሐይ ብርሃን ነው ዋነኛ ኤነርጂን ለፎቶሲንተሲስም ያ ደግሞ ፎቶሲንተሲስ እጽዋት ፕራይመሪ ናቸው ናቸው ፕሮዲዩሰሮች ናቸው። የመጀመሪያው ፕራይመሪ ኤነርጂ ሶርስ ተጠቅመው ፎቶሲንተሲስን በማዘጋጀት ምግባቸውን ያዘጋጃሉ። በአጠቃላይ ለስርዓተ ምህዳሩ ወይም ለኢኮሲስተም ዋነኛ ሶርስ ኦፍ ኤነርጂን ፕሮቫይድ የሚያደርግልን ሰንላይት የፀሐይ ብርሃን። 38 what is the role of green plants in an ecosystem? A. Decomposers that recycle waste. B. Producers that convert light into food. C. Consumers that eat herbivores. D. Omnivores that balance the chain. green planቶች ሚና answer should be producers that convert light into food. እነዚህ ግሪን ፕላንቶች እጽዋት ፕሮዲውሰሮች ናቸው። ላይት ኤነርጂን ወደ ምግብ በፎቶሲንተሲስ ፕሮሰስ ምግብ ያዘጋጁና ለሌሎች እንድንመገብ ወደ ፉድ ኤነርጂ ላይት ኤነርጂ ወደ ፉድ ኤነርጂ በፎቶሲንተሲስ ይቀይሩልናል። መልሳችን ቢ። 39 which group in
An ecosystem breaks down dead organisms into nutrients. A. Omnivorous. B. Herbivorous. C. Carnivorous. D. Decomposers. የትኞቹ ናቸው? ዴድ ኦርጋኒዝሞችን ወደ ኒውትሪንት የሚቀይሩ ዲኮምፖዘሮች ናቸው። ዲኮምፖዘሮች እንደ ፈንጋይ፣ ባክቴሪያዎች ዴድ የሆኑ ማቴሪያሎችን ወይም ዴድ ኦርጋኒክ ማተሮችን ሪሳይክል በማድረግ ለኢኮሲስተም ትልቅ ሜጀር ኢምፖርታንት በተለይ የስርዓተ ምህዳርን ሚዛን ከማስጠበቅ አንጻር ያላቸው ሚና በጣም ወሳኝ ነው። የተለያዩ ባክቴሪያ በተለይ በካርበን ሳይክል፣ በሰልፈር ሳይክል፣ ናይትሮጂን ሳይክል በጣም ትልቅ የስነ ምህዳርን ባላንስ ኦር ሚዛን ከማስጠበቅ አንጻር ኢኮሲስተም ላይ ዲኮምፖዘሮች ትልቅ ሚና ነው ያላቸው። ለምሳሌ ዲ ይሆናል። 40 what is a food chain? A list of all producers and consumers. B description of abiotic components. C a path showing energy flow between organisms. D a storage of energy in ecosystem. ምንድነው ፉድ ቼን? and there should be C a path showing energy flow between organic food chain ምንለው ምንን ያሳየናል ወይም ምን ይገልጽልናል? እንዴት ኤነርጂ ከአንድ ኦርጋኒዝም ወደ አንድ ኦርጋኒዝም በስርዓተ ምህዳር ውስጥ እንዴት ሙቭ ኦር እንዴት ፍሎ እንደሚያደርግ ያሳየናል ፉድ ቼን በአጠቃላይ። 41 what form of solar energy directly used by plants in photosynthesis? A light energy. B heat energy. C infrared radiation. D ultraviolet rays. የትኛው ፎርም ኦፍ ሶላር ኤነርጂ ነው እጽዋት የሚጠቀሙት? እንስሳት ላይት ነው የሚጠቀሙት። ላይት ኤነርጂ ነው የሚጠቀሙት እንስሳት እጽዋት ላይት ኤነርጂ ነው ለፎቶሲንተሲስ ግሪን ፕላንቶች ፎቶሲንተሲስ ለማዘጋጀት የሚጠቀሙት። የመጨረሻው ጥያቄ የሚሆነው 42 what are primary consumers in an ecosystem? primary consumers ማናቸው? A carnivores that eat other animals. B herbivores that eat green plants. C decomposers that break down waste. D omnivores that eat both plants and animals. ፕራይመሪ ኮንሱመሮች እነማን ናቸው? በኢኮሲስተም በስርዓተ ምህዳር ውስጥ primary consumers are B herbivores that eat green plants. primary consumers ምንላቸው? herbivores ምንላቸው ናቸው። directly ፕሮዲውሰር ናቸው። ላይትን በመጠቀም ምግብ የሚያዘጋጁ ናቸው ፕራይመሪ ኮንሱመሮች። አጠቃላይ በፓርት 3 ያዘጋጅንላችሁ 42 ጥያቄዎች ይሄንን ይመስላሉ። በቀጣይ በፓርት 4 የምንገናኝ ይሆናል። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቴሌግራማችንን እዛ ላይ አፕዴቶችን ተከታተሉ። ጥያቄ አስተያየትም ጥቆማ ካላችሁ እዛ ላይ ላኩልን። በተጨማሪም እንደምንዳልኳችሁ ለፊት አመት ጥያቄ ካላችሁ እዛ ላይ ቴሌግራም ሊንክ እዛ ላይ አለ። እዛ ላይ ላኩልኝ እሰራላችኋለሁ። ተጨማሪ ጥያቄም ሰጀሽን ካለ እሱ ላይ መጠየቅ ትችላላችሁ። በቻልኩት መጠን ለመመለስ እሞክራለሁ። እናንተም በጥናት በርቱ። እኛም በተቻለ መጠን በተከታታይ በቀጣይ ቀናት ጥያቄዎችን እያዘጋጀን እንልክላችኋለን። ኔክስት እንገናኛለን። ባይ ባይ።